የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የ2018 የጥምቀት በዓል ምክንያት በማድረግ ያስተላለፉት የእንኳን አደረሳችሁን መልእክት እንደሚከተለው እናቀርብላችኋለን። እንኳን ለኢየሱስ ክርስቶስ የጥምቀት በዓል አደረሳችሁ አደረሰን። በክርስቲያኖች ዘንድ ጥምቀት አንድም የመገለጥ ሁለትም የእርቅና ዳግም የመወለድ ምልክት ነው። በቀደመው ዘመን አዳምና ሔዋን በፈጸሙት ኃጢአት የሰው ልጅ ከአምላኩ ተቀያይሞ የፍዳ ዘመናትን አሳልፏል። ዳሩ ግን ሰው በኃጢአቱ ልጅነቱን ነጠቅም እስከ ወዲያኛው ጠፍቶ አልቀረም። አባቱን ያስከፋ ስህተት ቢሰራም እስከ መጨረሻው ተረግሞ አልኖረም። አጥቶ የነበረውን የልጅነት ጸጋ በክርስቶስ ዳግም ተቀብሏልና። ክርስቶስ በፈለገ ዮርዳኖስ የተገኘው እሱ ራሱ ኃጢአት ኖሮበት አይደለም፣ ይልቁንም በኃጢአት እድፍ ለቆሸሸው የሰው ልጅ የእርቅ መንገድ ለመሆን እንጂ። ሥርዓተ ጥምቀቱን ስናከብር የጥፋት መፍትሄው ይቅርታ፣ የጸብ መድኃኒቱ እርቅ እንደሆነ እያሰብን መሆን አለበት። ጸብ አይቀሬ ተፈጥሯዊ ሁነት ነው። በአባትና በልጅ በፈጣሪና በፍጡር በሕዝብና በሕዝብ መካከል ጸብ ይኖራል። ነገር ግን ይቅርታና እርቅም አይቀሬ የተፈጥሮ ሁነቶች ናቸው። ጸብ በአንድ አጋጣሚ የሚከሰት ድንገት ክስተት እንደሆነ ሁሉ እርቅ ደግሞ ልዩ ልዩ ሁነቶችን ያቀፈ ጊዜ ወሳጅ ሂደት ነው። በፈጣሪና በሰው ልጅ መካከል የተፈጠረው የጸብ ግድግዳ መፍረስ የጀመረው በቃል ነው። አምላክ ከልጅ ልጅ ተወልጄ አድንሃለሁ ብሎ ሲናገር የእርቅ ሂደቱም ያኔ ጀምሯል። የተቋጨው ግን ክርስቶስ በቤተልሔም ተወልዶ በዮርዳኖስ ተጠምቆ መስቀሉን ተሸክሞ ከተሰቀለ በኋላ ነው። በአምላክና በሰው ልጅ መካከል የተፈጠረው ጸብ በክርስቶስ ፍጻሜውን እንዳገኘ ሁሉ እንደ ሀገር ያሉብንን አለመግባባቶችን በጠረጴዛ ዙሪያ ልንፈታቸው፣ የዘመናት የልዩነት ዕዳዎቻችን ፍጻሜ ሊያገኙ ከጫፍ ደርሰናል። የሀገራዊ ምክክር ኮሚሽኑ ከተቋቋመ ወዲህ ባለፉት 3 ዓመታት ሰፊ ቁጥር ያላቸው ዜጎቻችን የተካፈሉበት የተለያዩ ባለድርሻ አካላትን ያሳተፈና የልዩነት አጀንዳዎችን ያሰባሰቡ ሰፋፊ መድረኮች ተዘጋጅተዋል። ተቃርኖቻችን በዘላቂነት መፍትሄ የሚያገኙት በምክክራችን ፍጻሜ ነውና እንደ ሂደት ሁሉ ለፍጻሜው ርብርብ እንድናደርግ በዚሁ አጋጣሚ አደራ እላለሁ። ሥርዓተ ጥምቀቱ የመገለጥ ምልክት ነው። ከጥምቀቱ ዕለት በፊት ክርስቶስ የሚታወቀው በጥቂቶች ብቻ ነበር። በልደቱ የተገለጠውን ብርሃን ለማዳፈን የሞከሩ ሄሮድስን የመሰሉ አካላትም የተሳካላቸው መስሏቸው ነበር። ከ30 ዓመታት በፊት በቤተልሔም የታየው የሰው ልጅ ተስፋ መልሶ የጠፋ መስሎም ነበር። ታይቶ እንደሚጠፋ ኮከብ መጥቶ እንደሚሄድ ዘመን ተከስቶ እንደሚሰወር መብረቅ የቆጠሩትም ነበሩ። በጥምቀት ዕለት ግን እውነት ለዓለም ሁሉ ተገለጠች። ከሰማይና ከምድር ምስክር መጣ። እንደ ቤተልሔም በጥቂቶች ፊት ብቻ ሳይሆን በአደባባይ በብዙዎች ፊት ተገለጠ። እርሱን ስሙት የሚለው ቃልም ከሰማይ መጣ። ከዚህ በፊት ለእረኞች ብቻ ነበር የተነገረው። ዛሬ ግን ጆሮ ላላቸው ሁሉ ተነገረ። ያኔ በበረት ውስጥ ነበር። አሁን ግን በሄኖም ሸለቆ በዮርዳኖስ ወንዝ በዓለም ፊት ሆነ። ጊዜው ደርሶ የተገለጠ ነገር በዓላማው ፈጻሚዎችና በዜናው ሰሚዎች መካከል የተለያየ አካሄድ አለው። የዓላማው ፈጻሚዎች ከየት፣ ለምን፣ እንዴት እንደመጣ ያውቃሉ። ወዴት፣ እንዴት እንደሚሄድ ይረዳሉ። ለምን አይነት ግብ እንደመጣም ይገነዘባሉ። ስለዚህም ምንም አይነት መስዋዕትነት ለመክፈል ይዘጋጃሉ። አንድ ሆኖ የበራው ሻማ ቀስ እያለ እልፎችን ሲያቀጣጥል ይታያቸዋል። በደመናት ውስጥ የፈነጠቀው ፀሐይ ቀስ እያለ ደመናውን ሲገልጥም ይታያቸዋል። ከአንድ እንጨት የተለኮሰው እሳት ቀስ እያለ ሲንቦገቦግ ይታያቸዋል። ዜናውን የሚሰሙት ግን እንደዚህ አይደሉም። ሂደቱን የሚገመግሙት ባገኙት መረጃ መሰረት ብቻ ነው። ዜናው የቀዘቀዘ ሲመስላቸው ጠፍቷል ብለው ያምናሉ። ዜናው የሞቀ መስሎ ሲሰማቸው ደግሞ አለ ብለው ይገምታሉ። የነገሩን መነሻ ሂደትና ግብ በቅርበት አያውቁም። በቤተልሔም የሉም። በዮርዳኖስ አልቆሙም። አየን ያሉ ይነግሯቸዋል፣ ሰማን ያሉ ያወሯቸዋል። በዚህም የተነሳ ውሳኔያቸውና ብያኔያቸው በዕለት ክስተት ላይ የተመሰረተ ነው። ክርስቶስ በሚያስተምርበት ወራት በየተአምራቱ በየክስተቱና በየእውነቱ ይገኙ እንደነበሩ ሰዎች አይነት በጥብርያዶስ ዳር ሲመግባቸው እናንግስ ይላሉ። በጲላጦስ አደባባይ ሲቆም ስቀለው ብለው ይፈርዳሉ። ዛሬ በዚህ የበዓሉ መንፈስ ውስጥ ሆነን የኢትዮጵያን የመገለጥ ጉዞ እንድንመረምር ጋብዛለሁ። የኢትዮጵያ እሴቶች፣ የኢትዮጵያ ሀብቶች፣ የኢትዮጵያ አቅሞች፣ የኢትዮጵያ ክንዶች፣ የኢትዮጵያ ውበቶች፣ የኢትዮጵያ ክብሮች፣ የኢትዮጵያ ከፍታዎች እየተገለጡ ናቸው። ለውጡ ከመጣ ጀምሮ ላለፉት ጥቂት ዓመታት መሰረቱን ስንሰራ ነበር። የብሉይን ዘመን ስናድስ፣ የሐዲሱን ዘመን ስንረስስ ነበር። የኦሪትን ዕዳ ስንደመስስ፣ የሐዲሱን
የአዲሱን ምንዳ ስናስስ ነበር። የያዘንን ትብታብ ስንበጥስ፣ የለያየንን ግንብ ስናፈርስ ነበር። የፈነጠቀው እስኪፈካ፣ የተወጠነው እስኪሳካ ጠብቀን ነበር። ያልገባቸው እስኪረዱ፣ የገባቸው እስኪራመዱ እድል ሰጥተን ነበር። አሁን ያ ሁሉ አልፎ የኢትዮጵያ የመገለጥ ዘመን መጥቷል። የግብርና አቅሟ ተገልጦ ህዝቦቿን ይመግባል። የማዕድን አቅሟ ተገልጦ እድገቷን ያፋጥናል። የቱሪዝም አቅሟ ተገልጦ ዓለምን ያስደምማል። የቴክኖሎጂ አቅሟ ተገልጦ ልማቷን ያቀላጥፋል። የዲፕሎማሲ አቅሟ ተገልጦ ተጽዕኖ ፈጣሪነቷን ያጸናል። የአምራችነት አቅሟ ተገልጦ የዓለምን ገበያ ይሻማል። አሁን የኢትዮጵያ ምስክሮች ከላይም ከታችም እየተሰሙ ናቸው። በቤተልሔም ለጥቂቶች ተገልጦ የነበረው የኢትዮጵያ ታላቅነት ዛሬ በዮርዳኖስ ለዓለም ሁሉ እየታየ ነው። ከእንግዲህ የተገለጠችውን ኢትዮጵያን መስማት የግድ ነው። በዮርዳኖስ ስንገለጥ እያዩ በምኩራብ የቀሩት አካላት ብዙ ቢናገሩ አይገርመንም። እኛ የሐዲስ ሰዎች ነን። ብዙ ነገሮችን ቀይረናል፣ አድሰናል። እነርሱ የኦሪት ሰዎች ናቸው። ባልታደሱ ጎዳናዎቻቸው፣ ባረጁ ከተሞቻቸው፣ በደከሙ ቅጥሮቻቸው ውስጥ ይኖራሉ። ኢትዮጵያ እንደሆነች ከቤተልሔም ወደ ዮርዳኖስ፣ ከዮርዳኖስ ወደ ቆሮንጦስ፣ ከቆሮንጦስ ወደ ደብረ ታቦር፣ ከደብረ ታቦር ወደ ቀራኒዮ፣ ከቀራኒዮ ወደ ደብረ ዘይት እያለች መጓዟን ቀጥላለች። ከእንግዲህ እያደረገች ትሄዳለች እንጂ ወደ አሮጌው መንደሮች አትመለስም። የፈርዖን አስማተኞች የሚፈጥሩት አስማትና መተት ከእንግዲህ አያስፈራትም። ባህር እንዴት እንደሚከፈል በዮርዳኖስ አይታለችና ይህ ዘመን ያለ ጥርጥር የኢትዮጵያ ዘመን ነው። ከኢትዮጵያ እውነት ጋር የሚራመድ ሁሉ ከኃይል ወደ ኃይል ይራመዳሉ። ይህን የተረዱ ብዙዎች ከውጭም ከጫካም ወደ ኢትዮጵያ እየመጡ ነው። ኢትዮጵያም እየተቀበለቻቸው ነው። የቀሩት ብዙዎች ደግሞ የጊዜ ጉዳይ እንጂ እንደሚመጡ እናምናለን። ከጥፋት ልጅ በቀር ማንም ከኢትዮጵያ እውነት አይቀርም። እምነታችን፣ ስርዓታችን፣ ባህላችን፣ ቋንቋችን፣ ዜማችን በአጠቃላይ ህብረ ብሔራዊ አንድነታችን በአደባባይ ለሚገለጥበት የኢየሱስ ክርስቶስ የጥምቀት በዓል በድጋሚ እንኳን አደረሳችሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። ጥር 10 ቀን 2018 ዓ.ም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ